የት ሀገር ነሽ? አገሬ ምን ይሰራልሃል? እሺ ኤምባሲ ነው ሰደሽ። እኔ ይታያል እንድናገዝሽ እኮ ነው። እንድናገዝሽ እኮ ነው። ቆይ ተረጋጊ። እሺ ልረጋጋ። የትም ነው አይመለከተኝ። ዜግነቴን አላውቅም። ገባ? ታዲያ እኔ ውስጥ ያለው ምንድን ነው? አይዞሽ አትበለኝ። እዚህ ጋር አይዞሽ ብለህ ነው እኔን የገለበጥከው። ማንም አያውቅም። ገባ? ይሄንን አስወጥቼ ቢሆንስ ይሄ ወንድሜን ይመሰክርልኛል። እናቴና ብልስ ግን ለዚህ ችዬው ብቆም ማንም እሺ ኤምባሲ ነው ሰደሽ። ቆይ እሺ ኤምባሲ በኋላ የለኔ ምን ነው ከባህር አወጣኝ። የለኔ ምን ነው ይታየኝ ነበር። እኔስ ይታየኝ ነበር። ኤምባሲ ነው ሰደሽ። አይመለከተኝም። ራሱ ገባ? አልፈልግም። እኔ ከሆነ አልፈልግም። አይኔ ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንደምን አላችሁ? እንዲሁም ክርስቲያን ወገኖቼ ሰላም ለእናንተ ብያለሁ። አላህ ሱብሓነሁ ወተዓላ ከእንደዚህ አይነት ነገር ይጠብቀን። እህታችን እንግዲህ ትላንት ሌሊት እዚሁ ሳውዲ አረቢያ ጅዳ ነው የተገኘችው ማለት ነው። ነገር ግን ሰውንም አልቀርብም ብላ እምቢ ብላ ነው በአስፓልት ላይ እየሄደች ያለችው። እህቶቻችን እየመጡ እንደዚህ የአእምሮ በሽተኛ እየሆኑ ነው። ከእንደዚህ አይነት ነገር አላህ ሱብሓነሁ ወተዓላ ይጠብቀን ይጠብቃችሁ። እንግዲህ በትላንትናው ዕለት የጅዳው የሚባለው ኤምባሲ ውስጥ የሚሰራ በጣም መልካምና ለዜጎቹ ተቆርቋሪ ወንድማችን ነው። ትላንት እንግዲህ ከስራ ጨርሶ እየወጣ ወደ ቤቱ እየሄደ እያለ ነው መግሪብ ላይ እችን እህታችንን እዚሁ ሳውዲ ጅዳ አካባቢ ያገኛት። ነገር ግን ልጅቷ ልትጠጋውም አልቻለችም። እሱም ደግሞ በግድ ይዞ ወደ መኪናው ማስገባት አልፈለገም። አይታችሁ ከሆነ እንግዲህ ረጅም መንገድ እየተከተላት ነበር እና እሷም ደግሞ በአስፓልት እየሄደች ነው። አንዳንድ ጊዜ ቤተሰብ ሲኖራችሁ፣ አንዳንድ ጊዜ ደግሞ በቤተሰብ ስትመጡና በጠለም መታችሁ ቤተሰብ ሳይኖራችሁ እንደዚህ አደጋ ሲደርስባችሁ በጣም ያሳዝናል ማለት ነው። እንግዲህ ሰው ተጨካክኗል። እችን እህታችንን ይዘው በግዴታም ቢሆን ይዘው መኪናቸው ውስጥ አስገብተው ወደ ኤምባሲ ቢወስዷት እጅግ መልካም ነበር። እንግዲህ እንደሚታወቀው ሳውዲ አረቢያ ላይ እንደዚህ አይነት ሰዎች ከተገኙ ያኔ አብደዋል ተብለው በፖሊሶች ወይም በሾርጣ ተይዘው ወደ ሙስተሽፋ መጅኑን ነው የሚሄዱት ማለት ነው። ሙስተሽፋ መጅኑን መሊክ አብዱልአዚዝ ሙስተሽፋ ይወስዷቸውና እዛ እህታችን እንደዚህ ከሆነች የመጅኑን እንትን ነው የሚሰጧት ማለት ነው። መርፌ ነው የሚሰጧት። ያው እንግዲህ እቺ ልጅ ቤተሰብ ከሌላት እዛ ከወሰዷት መርፌ ከወሰደች ራሷንም ትሰታለች ማለት ነው። ህመሙ እንደዚህ ራሷን መሳቷ ይቀጥላል ማለት ነው። ወላሂ እኔ በጣም ነው የታዘብኩት። ምንድነው እሱ እንደዛም ብትልም ቀስ ብለው ይዘው መኪናቸው ውስጥ አስገብተው ኤምባሲ ቢያወስዷትና ለኤምባሲዎች ቢያስረክቧት ኤምባሲ በዛም በዚህም ብሎ ቤተሰቦቿን ያፈላልጋል። አስባችሁት ከሆነ ዱባይ ላይ እኮ እጅግ በጣም ብዙ እህቶች እንደዚህ ሆነው፣ ነገር ግን የዱባይ ዜጎቻችን ዱባይ ላይ ያሉ እህት ወንድሞቻችን እንደዚህ አይተዋቸውም ማለት ነው። ማካበድ ነው አትበሉብኝና ሀቂቃ ዱባይ ላይ ያለውና ሳውዲ ላይ ያለው እጅግ በጣም ይለያያል ማለት ነው። ሳውዲ ላይ ብዙ መልካም የሚሰሩ እህት ወንድሞችን ቢኖሩ ልክ እንደ ዱባይ አይሆንም። ዱባይ ላይ አሁን እችን እህታችንን ቢያገኟት ግዴታ ይዘው ወደ ቤታቸው ወስደው ምናምን ብዙ ነገር ያደርጉላታል። ዱባይ ላይ እጅግ በጣም ይረባረባሉ ማለት ነው። እዚህ ሳውዲ ላይ ደግሞ አላህ ሱብሓነሁ ወተዓላ ይጠብቀን እንጂ በጣም ከባድ ነው። ከስንት አንድ ነው እንደዚህ ለዜጎቻቸው የሚደርሱት ማለት ነው። ምክንያቱም እንትኑም ህጉም በጣም ጠባቅ ስለሆነ እነሱም ይፈራሉ። እንደዚህ እንትን አይሉም፣ አይዳፈሩም ማለት ነው። ምክንያቱም የሚመጣባቸውን በኋላ ላይ የሚደርስባቸውን ነገር አናቅም ነው የሚሉት። እና እህታችን እንግዲህ እንደ ማንኛችንም ሰርታ ለመለወጥ ለመቀየር ነው የመጣችው። ማን አውጥቶ እዛ እንደ ጣላት አይታወቅም። እንዳያችኋት በሱሪ ናት፣ ጫማ የላትም።
ራሷን ጭብርር ብሏል። ላኢላሀ ኢለላህ በጣም ነው የምታሳዝነው ሀቂቀተን ማለት ነው። እንግዲህ ሲጠጓትም ምን እያለች እንደሆነ አይታችኋል። እኔ እንጃ ወላሂ ቃል የለኝም። ያኔ አንዳንድ ጊዜ እህቶቻችን በዚህ አይነት ደረጃ ሲሆኑ በቃ ህይወት ይች ናት ወይ ትላላችሁ? ህይወት ታስጠላለች። ምክንያቱም የእህቶቻችንን ስቃይ የእህቶቻችንን በደል ስናይ ማለት ነው። እንግዲህ እች እህታችን የሆነ ዘመድ ቢኖራት የሆነ ሰው ቢኖራት እንደዚህ አትሆንም። ለቤተሰብ ለዘመድ ይደወልላታል። እነዚህ ከርሳ የሚሆኑ ደላሎች አምጥተው እዚህ ይጥላሉ። ሲደወልላቸው ደግሞ ዘወር ብለው ራሱ አያዩም። እንግዲህ ይችን እህታችንን የምታውቋት ቪዲዮዋ ላይ አይታችሁ የምታውቋት እንዲሁም ደግሞ ቤተሰብ የሆናችሁ ካላችሁ እስኪ የጅዳው የሚለውን የቲክታክ አካውንት ኮሜንት ቦታ ላይ አስቀምጥላችኋለሁ። ምናልባትም ተከትሏት የገባችበትን አይቶ ሊሆን ይችላል። ምናልባትም ደግሞ እየተከተላት ስለነበር በመኪና ምናልባት ሹርጣዎች ይዟት ከሆነ ወይም ደግሞ ሌላ ሰው አግኝቶ ይዟት ከሆነ እሱ አክባር እንዲነግረን ወይም እንዲነግራችሁ አደርጋለሁ ማለት ነው። ወላኪን ግን እችን እህታችንን የምታውቋት ካላችሁ ሁላችሁም ይህን ቪዲዮ ሼር ላይክ በማድረግ ለብዙዎች ተደራሽ እንዲሆንና እች እህታችን ቢያንስ እንኳ ኤምባሲዎች ጋር እንድትደርስ አድርጉ ማለት ነው። ሁላችንም በቻልነው አቅም የዜግነት ግዴታችንን መወጣት አለብን። ሁላችንም እህትማማቾች የአንድ ሀገር ዜጎች እስከሆነ ድረስ የሁላችንም በደል የሁላችንም ህመም ይገባናል ልንል ይገባል ማለት ነው። እንደ አንድ ሰው እንደ አንድ ዜጋ እንደ አንድ ኢትዮጵያዊ እች እህታችን እንደዚህ አብዳ አስፓልት ለአስፓልት ስትሄድ በጣም ያማል። በጣም አስባችሁታል? እች እህታችን የሆነ ነገር ቢደርስባት የመኪና አደጋ ቢደርስባት ማን ነው የሚያዘው? ማንም አይያዝም። በኋላ ላይ ግን ለቤተሰቦቿ እሳት የእግር እሳት ነው የሚሆንባቸው። አሁን ላይ ምን ላይ እንደሆነች አናቅም፣ ምን ላይ እንደደረሰች አናቅም። ሰው ሀቂቃ ሰው በጣም ነው የተጨካከነው። ምክንያቱም አሁን ትላንት ማታ ላይ እንደዛ አድርገው በመኪና ከሚከተሏት በግዴታም ቢሆን ይዘው ለኤምባሲ ቢያስረክቧት ኤምባሲ ወስደው እዛ ማረፊያ ቢያደርጉላት ነበር ማለት ነው። ኤምባሲ ብትሄዱ ወላሂ ለአዚም ታዝናላችሁ። እጅግ በጣም ብዙ እህቶች ልክ እንደሷ ራሳቸውን ስተው ራሳቸውን አያውቁም፣ እየለፈለፉ በቃ እየጮሁ ነው የሚገኙት። ለምንድን ነው? ኤምባሲ ስለደረሰላቸው ወደ አገር የሚገቡበትን መንገድ እያስተካከለላቸው ስለሆነ ማለት ነው። እንደዚህም ሆነው ወደ ቤተሰቦቻቸው ቢሄዱ የሆነ መፍትሄ አይጠፋም። እንግዲህ ይህች እህታችን አላህ ሱብሓነሁ ወተዓላ የጠብቃት፣ የት እንደደረሰችም አይታወቅም። ወላኪን ግን የደረሰችበት አድራሻ አክባር ካለ የማሳውቃችሁ ይሆናል። ይህም ቪዲዮ ሁላችሁም በማየት ሼር ላይክ በማድረግ አዲሶች ደግሞ ሰብስክራይብ በማድረግ አብራችሁ ይሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።